አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ የሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር እያደረጋችሁ የምታበረታቱኝ ወንድሞቼ ከልብ አመሰግናለሁ። ኑሩልኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ ማለት ነው። ዛሬ ደግሞ ይህን ባሌን ባገኘሁት ክፍል 24 የመጨረሻውን ክፍል መጥቻለሁኝ ማለት ነው። እናንተም ላይክ፣ ሼር፣ ሰብስክራይብ አትርሱ። እወዳችኋለሁ። ኑሩልኝ። በያላችሁበት አላህ ይጠብቃችሁ። ክፍል 24 ትናንት በእኔ ስትስቅ የነበረችው ነቢ ዛሬ ተራ የሷ ሆኖ ልስቅባት ተዘጋጅቼ የታፈነ ፍቅር አፍ አውጥቶ መናገር እስኪጀምር ዝምታን መርጫለሁ። ሷሊሄም በበኩሉ ስለሷ የማወቅ ፍላጎቱ ጨምሯል። ሁለቱንም ሳውቃቸው እንዲህ አልነበሩም። ነቢ አስፈላጊ ነገር ካልሆነ አፍ ለአፍ እንደዚህ ከወንድ ጋር ስታወራ አይቻት አላውቅም። እንደውም በተቃራኒው ወሬ ለመጀመር ሲያሽኮበኩቡ ፊት ነስታ ታባረራቸዋለች። ሷሊህም እንደዛው በአይኑ ሙሉ ሴት ለረጅም ሰዓት ሲያይ አላየሁትም። በአጋጣሚም አይን ለአይን ከተጋጩ በፍጥነት አይኑን ይሰብራል። እንደዚህ ረጅም ሰዓት ሲያወራ አይቼ አላውቅም። ነጋሪ ያጣ ፍቅር ሁለት በፍቅር የሚያቃትቱ ነፍሶች ይታዩኛል። ለእኔ ብቻ የሚታይ የመሰለኝ ፍቅር ግን እናቴም ተረድተዋለች። ከዓመታት በፊት አባቴ ኢክራምን እንዲያገባ ጥያቄ አቅርቦለት ነበር። እሱ ግን አዲስ አበባ ላይ መነገድ የሚያስችል አቅም ሳይኖረኝ አላገባም፣ ደግሞ ኢክራምን ከኢማን ለይቼ አላያትም፣ አብሬ ነው ያሳደግኳቸው። ስለዚህ ኢክራም ለኔ እህቴ እንጂ ሚስቴ አትሆንም በማለት ኢክሩ ለባለ ዱአው አንዋር ተዳረች። ፍቅራቸው ነጋሪ ያጣ ቢሆንም መስመር ማስያዝ እንዳለብኝ አምናለሁ። እናም በግልጽ አማርኛ ለነቢ ያለውን ስሜት እንዲነግረኝ ጠየቅኩት። ነቢን ወድጃታለሁ። ለሷ የሚሰማኝ ስሜት ከዚህ በፊት ለማንም ተሰምቶኝ አያውቅም፣ ግን እንዳልነግራት ፈራሁ። ምናልባት እሷ የምትቀርበኝ የአንቺ ወንድም ስለሆንኩ እንደ ወንድሟ አይታኝ ቢሆንስ ብዬ ሳስብ ነግሪያት ከማጣት ፍቅሬን ደብቄ እሷን ማየት መረጥኩ። ግን በዚህ ሁኔታ እስከ መቼ እንደምቀጥል አላውቅም። ብቻ ዱዓ አድርጊልኝ አለኝ። ፍቅሩን ፍርሃት ገሎበት ብቻ ዱዓ አድርጊልኝ አለኝ። ፍቅሩን ፍርሃት ገሎበት በጭንቀት አነጋገር በሱ በኩል ያለው ነገር ካጣራሁ በኋላ የነቢን ስሜት የማወቅበት እቅድ ነደፍኩ። ቀኑ ጁምአ ነው። አቡኪ የአለሜ አባት ከመረጡለት ከከሪማ ጋር ዛሬ ኒካህ እንደሚያስር አለሜ ነግሮኛል። ነቢ ኢክራም እንዲትመጡ ብላናለች። እንሂድ ያለችኝ ለኢክሩ ቀድሜ ደውዬላት ስለነበር በውስጤ እያሰብኩ እሺ አልኳት። ደሴ ከተማ ስንደርስ ለሳሂም ደወልኩላት እና ኢክሩ ቤት እንድትመጣ ነገርኳት። ኢክሩን ቤት ተሰብስበን ስንጫወት ውለን ከአስር ሰላት በኋላ ሳሂም ቅርአት አለኝ ብላን ተሰናበታን ወጣች። በአይናችን ሸኛናትና ማሻአላህ ሲሁ እኮ ምርጥ ልጅ ነች፣ በአላህ
አልኩኝ። ሁለቱም በእውነታ ቅንጭላታቸው ነቃነቁ። እንዴት ነች? ለሷሊህ ለሚስትነት ትመጥነዋለች ብዬ ወደ ነቢ ዞርኩኝ። ፊቷ በአንድ ጊዜ ፍም መስሎ ሲቀያየር አየሁት። በአላህ እንዴት አስበሽ አገናኘሻቸው? በጣም የሚያምሩ ጥንዶች ይሆናሉ። ሷሊህ እኮ ምርጥ ነው፣ ምርጥ ልጅ ነው፣ በዱዓ እንጂ እንዲሁም የማይገኝ አለችኝ ኢክሩ። ነቢ አንገቷን አቀርቅራ ዝምታን መርጣለች። ዝምታዋ ሲበዛ ግንጭሏን በእጅ ደግፌ አንገቷን ቀና አርጌ እሺ ነቢ አንቺስ ምን ትያለሽ አልኳት። አይኖቿ በእንባ ሞልተዋል። ዳሪው አለችኝ ሲቃ ባዘለ ድምፅ። ከነቢ አይን እንባ ሲፈስ ማየት ያሳምመኛል። አቅፌ ወደ ራሴ አስጠጋኋት። ያኔ በእኛ ላይ የቀለደችብንን ያህል ዛሬ በሷ ላይ ለመቀለድ መሞከሬ ጅልነት መሆኑን ገባኝ። እንዳፈቀረችው እያወቅኩ እንዴት ድንገት ፍቅሯን ስለመነጠቅ አወራለሁ? ድድብ ነኝ። አለሜን ከኔ ነጣቂ ቢመጣ ምንድነው ምሆነው? እንዴትስ ነው እንክትክት ብዬ የምሰበረው? እንደዚህ አይነት ፈተና ከጤነኛ ሰው አይጠበቅም። እንዴት በፍቅር ይቀለዳል? ስህተት እንደሰራሁ ወዲያው ገባኝ። ነቢ የኔ ቆንጆ ይቅርታ አድርግልኝ ብዬ እንባዋን ጠርጌ ሳምኳት። ለምን ወንድምሽ አይደል ጥሩ የምትያትን መምረጥ እኮ ትችያለሽ አለችኝ። ነቢ እኔ አንቺን መርጫለሁ፣ ወንድሜን አግቢው፣ አብራችሁ ደስተኛ ሁናችሁ ኑሮ አልኳት። በፍቅር እያየኋት ፊቷ በአንድ ጊዜ ሲያበራ ታየኝ። ኢሙ እንደ ሷሊህ ወንድ ወድጄ አላውቅም ታውቂያለሽ፣ ለወንድ የነበረኝን ስሜት። አሁን ግን በሷሊህ ተሸንፌያለሁ። ያኔ በአንቺ ስለሳኩብሽ ዛሬ ይቅርታ እጠይቅሻለሁ። በአፍም ምግብ ብሉበት እንጂ ጦር አትናገሩበት የሚባለው እውነት ነው። ግን ደግሞ እፈራለሁ እኔ ጋር ያለው ስሜት እሱ ጋር ባይኖርስ ብላ አይኖቿ እየተንከራተቱ መልሱን ከአይኔ ትፈልጋለች። የኔ ውድ ሙሽራ ለመሆኑ ተዘጋጂ፣ ተራሽ የደረሰ ይመስለኛል ስላት የሷሊህን ስሜት ለማወቅ ተቁነጠነጠች። ስሜቷ የሷሊህ ስሜት እንደሆነ ስታውቅ በደስታ ፈነጠዘች። ሁለታችንም አቅፋ ሳመችን። የኛ አልበቃ ብሏት ትንሿም ሰኪና አልቀረችም። ኧረ ቀስ ልጄን እስክትል ድረስ ሳመቻት። ቀንን እየተካ የሰርጌ ቀን አንድ ሳምንት ብቻ ቀረው። ቤተ ዘመድ ተሰበሰበ። ቤቱ በሰው ተሞላ። ሰርግ አድካሚ ቢሆንም ግን ዘመድ አዝማድ ይሰበሰባል። ለደስታ ብሎ ሰው ሳይደክም ይሰራል። ወይም ከድካም ጋር አብሮ ደስታ አለ። ሀዩ 8 ወር ሆኗታል። ግን ለጓደኝነታችን ትልቅ የሆነ ክብር ሰጥታ ከባሏ ጋር ተገኝታለች። ኢክራም እኔን አክብሮ በመገኘቱ ምስጋናዬን በአክብሮት ገልጫለሁ። ሀዩ ነፍሰ ጡር ብትሆንም ከሷ ችግር የኔን ደስታ አስቀድማ ሚዜ ሁና ከጎኔ ለመቆም የሷን የጓደኝነት ቦታ ለማንም ላትሰጥ ወስናለች። ኢክሩ ከነባሏ ሚዜ ሆነውን ለኛ ያላቸው ፍቅር አሳይተዋል። ነቢና ስሂም ሚዜዎች ሆነዋል። ቀናቶች አልፈው ያቺ በጉጉት ስንጠብቃት የነበረችው ቀን ደረሰች። ለወራት በህልም ዓለም ስመመን ውስጥ ሳልመው የነበረው ህልሜ እውን ሆኖ በሚያምር ሁኔታ ሰርጌ ተደግሶ አለሜ
ማመነብኝ ከነ ክብሬ አግኝቶኝ የተደሰተው ደስታ በጣም ደስ ይል ነበር። በህይወቴ እሱ የተደሰተበት ቀን ቢኖር እስከ ክብሬ አግኝቶ ለዓለሜ የህልም አሁን ህልም ሳይሆን እውነት ሆኖ ሲያገኘኝ ምን ያክል ደስተኛ ሆኖ ሳየው እኔም ደስተኛ ሆንኩ። ይኸው የህልም ባሌን አግኝቼ ዛሬ ዓለሜ ጋር አብሮነት ህይወታችንን አንድ ብለን ጀምረናል ይላል።